ሰበር የዝውውር መረጃ እነሆ ተሰምቷል። በመጨረሻም የማንቸስተር ዩናይትድ ደጋፊዎች ለዓመታት ሲጠብቁት የነበረው የዝውውር መረጃ እነሆ ይፋ ሆኗል። ካርሎስ ባሌባ ማንቸስተር ዩናይትድን ለመቀላቀል ሁሉም ነገር መጠናቀቁን የተመለከተ መረጃ ዘአትሌቲክ ይፋ አድርጓል። ኦርኔስቴን ይፋ ባደረገው መረጃ መሰረት ማንቸስተር ዩናይትድ ከክለቡ ብራይተን ጋር ከስምምነት ላይ መድረሱን የተመለከተ መረጃ ይፋ ሆኗል። ማንቸስተር ዩናይትዶች ተጫዋቹን ለማስፈረም አጠቃላይ 70 ሚሊዮን ፓውንድ ወጪ እንደሚያደርጉ ተዘግቧል። በነገራችን ላይ ማንቸስተር ዩናይትድ ለዓመታት ይህንን ተጫዋች ሲከታተለው እንደነበረና በተለያዩ የዝውውር ጊዜዎች የካሜሮናዊው የአማካይ ስፍራ ተጫዋች ወደ ማንቸስተር ዩናይትድ ሊመጣ እንደሚችል ዝውውሮች ሲነሱና በመጨረሻም ሳይሳካ መቅረቱ ከዚህ ቀደም የሚታወስ ነበር። አሁን ግን ሁነኛ የአማካይ ስፍራ ተጫዋች ለማስፈረም ፍላጎት የነበራቸው ማንቸስተር ዩናይትዶች በመጨረሻም ውሳኔያቸውን አሳውቀዋል። ካርሎስ ባሌባን ከብራይተን ለማስፈረም ማንቸስተር ዩናይትድ ሙሉ በሙሉ መስማማቱን የተመለከተ መረጃ ወጥቷል። ካርሎስ ባሌባን በብራይተን ቤት ውስጥ እጅግ አስደናቂ የውድድር ጊዜን ባሳለፈባቸው ጊዜያቶች ሁላችንም እናስታውሳለን። አሁን ታዲያ ዩናይትዶች የአማካይ ክፍላቸውን ይበልጥ ለማጠናከር ኢላማ አድርገው ሲንቀሳቀሱ እንደነበር የሚታወስ ነው። በመጨረሻም የካሜሮናዊው የአማካይ ስፍራ ተጫዋች ወደ ማንቸስተር ዩናይትድ እንደሚመጣ ተረጋግጧል። ዩናይትድ ከዚህ ቀደም ከቼልሲ አንድሬ ሳንቶስን፣ ካስቶን ቪላ ደግሞ ዩሪ ቴሌማንሽን ያስፈረሙ ሲሆን አሁን ማንቸስተር ዩናይትዶች ሁነኛ 6 ቁጥር ላይ የተከላካይ አማካይ ስፍራ ላይ መጫወት የሚችለውን በክለቡ ለረዥም ጊዜያትም ሲፈለግ የነበረውን ካሜሮናዊውን ካርሎስ ባሌባን እንደሚያስፈርም መረጃዎች ጠቁሟል። ዩናይትድ የዝውውር መስኮቱ ከመዘጋቱ በፊት ትኩረታቸውን በቀጣይ የሉክ ሾው ተተኪ የግራ መስመር ተጫዋች ላይ ያደርጋሉ ተብሎ ይጠበቃል። ጤና ይስጥልኝ የቻናላችን ቤተሰቦች፣ አርሰናል ዩሊያን አልቫሬዝን ከአትሌቲኮ ማድሪድ ለማስፈረም አሁን ጥረት ማድረግ መጀመሩን የተመለከተ መረጃ ወጥቷል። አሰልጣኝ ሚኬል አርቴታ በቀጥታ ለተጫዋቹ ደውሎ የማግባባት ስራ እንዳከናወነ መረጃዎች ወጥተዋል። ይህን ጉዳይ በተመለከተ ወደ እናንተ ዝርዝር መረጃ አደርሳለሁኝ። ራሽፎርድን ለማስፈረም የቱርኮ ክለብ ጋላታሳራይ ጥያቄ እንዳቀረበ መረጃዎች ወጥቷል። ጋላታሳራይ በትላንትናው ዕለት ብሩኖ ፈርናንዴዝን ለማስፈረም ሙከራ አድርገው እንዳልተሳካላቸው ይታወሳል። አሁን ደግሞ ትኩረታቸውን ራሽፎርድ ላይ አድርጓል። ራሽፎርድ በተላላቅ የአውሮፓ ሊጎች ካልሆነ በስተቀር ወደ ሌላ ክለብ ማምራት እንደማይፈልግ መገለጹ ይታወሳል። ከዚህ ጋር በተያያዘም አዲስ መረጃ ወጥቷል። ሮድሪን ለባርሴሎና አሳልፈው የሸጡት ማንቸስተር ሲቲዎች አሁን ደግሞ በእንግሊዝ ፕሪሚየር ሊግ ላይ እጅግ አስደናቂ ጊዜን እያሳለፈ የሚገኘውን ወጣቱን የአማካይ ስፍራ ተጫዋች አዳም ዋርተንን ከክሪስታል ፓላስ ለማስፈረም ትኩረት ማድረጋቸውን የተመለከተ መረጃ ወጥቷል። ማንቸስተር ሲቲ ለተጫዋቹ ምን ያህል ዋጋ ለማቅረብ ተዘጋጅቷል? አጠቃላይ ከዚህ ጋር የተያያዘ መረጃ ወጥቷል። የአስቶን ቪላው ግብ ጠባቂ ኤሚሊያኖ ማርቲኔዝን ለማስፈረም ቶተናም ድርድር ጀምሯል። ኤሚሊያኖ ማርቲኔዝ በፕሪሚየር ሊጉ እንዲሁም በአውሮፓ መድረክ ውድድሮች ላይ እጅግ አስደናቂ ጊዜን ያሳለፈ ግብ ጠባቂ እንደሆነ ይታወቃል። ይህንን ተጫዋች ለማስፈረም ቶተናሞች መዘጋጀታቸውን የተመለከተ መረጃ ወጥቷል። ቼልሲ ደግሞ ራፋኤል ሊያዮን ከኤሲ ሚላን ለማስፈረም ትኩረት አድርጎ እየሰራ እንደሚገኝ መረጃዎች ወጥተዋል። ቼልሲዎች ፔድሮ ኔቶን ለመተካት ትኩረታቸውን ራፋኤል ሊያዮ ላይ አድርገዋል። ውድ የቻናላችን ቤተሰቦች ይህንና ሌሎች ፈጣን የዝውውር መረጃዎችን ወደ እናንተ አደርሳለሁኝ። ለዚህ የዩቱብ ገጽ አዲስ የሆናችሁ ላይክ በማድረግ መረጃዎችን ማድመጥ እንድትጀምሩ በአክብሮት ጋብዛለሁኝ። ሰብስክራይብ ይደረግ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። በቀጥታ ወደ መረጃዎች ስንሸጋገር በቅድሚያም ዩሊያን አልቫሬዝ እና አርሰናልን የተመለከተውን መረጃ ላስቀድም። የአምናው የእንግሊዝ ፕሪሚየር ሊግ አሸናፊ እንዲሁም የቻምፒየንስ ሊግ የፍጻሜ ተፋላሚው አርሰናል በዚህ የውድድር ዓመትም ይበልጥ ተጠናክሮ ለመቅረብ የተለያዩ ጥረቶችን እያደረገ ይገኛል። ትኩረታቸውን ታዲያ የፊት መስመሩን ማጠናከር ላይ መድፈኞቹ አድርገዋል። ከያዟቸው አማራጮች መካከል እንደሚታወሰው የቪኒሺየስ ጁኒየር ዝውውር በሪያል ማድሪድ ለመቆየት መወሰኑን ተከትሎ እንዳልተሳካ ይታወሳል። መድፈኞቹ ከፍተኛ ጥረት አድርገው ነበር፣ ተጫዋቹንም ጭምር አስማምተው በግል መስማማታቸው የሚታወቅ ነው ከሪያል ማድሪድ ጋር። ይሁንና ግን ማድሪዶች ተጫዋቹ በክለቡ እንዲቆይ አዲስ ኮንትራት አቅርበውለት ከስምምነት ላይ መድረሳቸው ይታወቃል።
ይታወሳል። አርሰናል በክረምቱ የዝውውር ገበያ ላይ ክሪስቶስ ዞሪስ እና ብሩኖ ጊማሬሽን አስፈርመዋል። ይበልጥ የፊት መስመሩን ለማጠናከር ታዲያ አሁን ላይ ትኩረቱን አድርጎ እየሰራ ይገኛል። ዩሊያን አልቫሬዝን ከአትሌቲኮ ማድሪድ ለማስፈረም መድፈኞቹ እየሰሩ ይገኛሉ። ተጫዋቹን ሚኬል አርቴታ በቀጥታ በመደወል ወደ አርሰናል እንዲመጣ የማግባባት ስራ እያከናወነ እንደሚገኝ መረጃዎች ጠቁመዋል። እንደሚታወሰው ዩሊያን አልቫሬዝ ብቸኛ ፍላጎቱ ወደ ባርሴሎና ማምራት እንደሆነ በተደጋጋሚ ሲዘገብ ነበር። ይሁንና ግን ባርሴሎናና አትሌቲኮ ማድሪድ ከስምምነት ላይ መድረስ አለመቻላቸውን ተከትሎ አሁን ላይ ተጫዋቹ በአትሌቲኮ ማድሪድ ለመቆየት ተገዷል። ይህንን ተከትሎ አርሰናሎች የፊት መስመራቸውን ጭራሽ ግብ አስቆጣሪ የሚፈልጉት መድፈኞቹ አሁን ዩሊያን አልቫሬዝን ለማስፈረም ትኩረት አድርገው እየሰሩ እንደሚገኝ መረጃዎች ወጥቷል። ተጫዋቹን የማግባባት ስራ እየተከናወነ ይገኛል። መድፈኞቹ ለተጫዋቹ ግዢ አጠቃላይ እስከ 150 ሚሊዮን ዩሮ የሚጠጋ ዋጋ ለማቅረብ ዝግጁ መሆናቸውን የተመለከተ መረጃ ወጥቷል። በነገራችን ላይ ባርሴሎና 100 ሚሊዮን ዩሮ ነበር ለአትሌቲኮ ማድሪድ ያቀረበው። አትሌቲኮች ይህንን ጥያቄ ውድቅ ማድረጋቸው የሚታወስ ነው። ይህንን ተከትሎ አሁን ላይ ድርድሮች እየተከናወኑ እንደሚገኝ መረጃዎች ወጥቷል። ተጫዋቹ እስከ 2030 ድረስ በአትሌቲኮ ማድሪድ የሚያቆየው ውል አለ። ይህ ተጫዋች አምና ለአትሌቲኮ ማድሪድ ባከናወናቸው 49 ጨዋታዎች ላይ 20 ግብ አስቆጥሯል። በርካታ ወደ ግብነት የሚቀየሩ ኳሶችንም አመሻሽቶ በማቀበል ይታወቃልና አርሰናሎች ዩሊያን አልቫሬዝን ለማስፈረም ጥረት እያደረጉ ይገኛሉ። ራሽፎርድን ለማስፈረም የቱርኩ ክለብ ጋላታሳራይ ፍላጎት አለው ተብሏል። እንደሚታወሰው በትላንትናው ዕለት ብሩኖ ፈርናንዴዝን ለማስፈረም ለማንቸስተር ዩናይትድ 45 ሚሊዮን ፓውንድ አቅርበው ውድቅ እንደተደረገባቸው ይታወሳል። አሁን ታዲያ ጋላታሳራይ ራሽፎርድን ለማስፈረም ጥረት እያደረገ እንደሚገኝ መረጃዎች ወጥቷል። ራሽፎርድ ወደ ማንቸስተር ዩናይትድ መመለሱ የሚታወስ ነው። ከታላላቅ የአውሮፓ ሊጎች ላይ የቻምፒየንስ ሊግ እግር ኳስን የሚጫወት እንዲሁም በትልቅ ደረጃ ላይ በትልልቅ ውድድሮች ላይ የሚሳተፉ ክለቦች ለራሽፎርድ ጥያቄ ካቀረቡ ራሽፎርድ አሁንም ቢሆን ሊያመራ የሚችልበት እንዳለ መረጃዎች ወጥቷል። ያ ካልሆነ በስተቀር ራሽፎርድ ወደ ሌሎች ሊጎች ማምራት አይፈልግም። ይሁንና ግን የቱርኮ ክለብ ጋላታሳራይ ፍላጎት እንዳለው አሁን ላይ መረጃዎች ወጥቷል። ራሽፎርድ አምና በባርሴሎና በውሰት ጊዜ 1 ዓመት አሳልፏል። በ49 ጨዋታዎች ላይ ተሰልፎም 14 ግብና 14 ወደ ግብነት የተቀየሩ ኳሶችን አመሻሽቶ ማቀበሉ የሚታወስ ነው። ራሽፎርድ አሁን ላይ ባለው ሁኔታ በዩናይትድ የመቆየት እድሉ ሰፊ እንደሆነ መረጃዎች እየጠቆሙ ይገኛሉ። አሰልጣኝ ማይከል ካሪክም እሱ የተለየ የማጥቃት ዳይሜንሽን ለኛ ይሰጠናል፣ ስለዚህ በክለቡ ይቆያል የሚል አይነት ሀሳብ ያለው አስተያየት መስጠቱ የሚታወስ ነው። ራሽፎርድ በቅርቡ በተከናወነ የወዳጅነት ጨዋታ ላይ 9 ቁጥር መለያን ለብሶ ለማንቸስተር ዩናይትድ መሰለፉ የሚታወስ ነው። ማንቸስተር ሲቲዎች የሮድሪ ምትክ አድርገው የአማካይ ስፍራ ተጫዋቹን አዳም ዋርቶንን ከክሪስታል ፓላስ ለማስፈረም እንቅስቃሴ መጀመራቸውን የተመለከተ መረጃ ወጥቷል። ሮድሪ ወደ ባርሴሎና ማምራቱ የሚታወስ ነው በትላንትናው ዕለት። ይህንን ተከትሎ ሲቲዎች የአማካይ ስፍራቸው ላይ የሮድሪን ምትክ ማስፈረም ይፈልጋሉ። ትኩረታቸውን የክሪስታል ፓላሱ አማካይ ላይ አድርጓል። ይህ ተጫዋች በእንግሊዝ ፕሪሚየር ሊግ ክሪስታል ፓላስ ደግሞ የኮንፈረንስ ሊግ ዋንጫ ባሸነፈበት ዓመትም እጅግ አስደናቂ ብቃት ማሳየቱ የሚታወስ ነው። 22 ዓመቱ ላይ ይገኛል። በርካታ ቡድኖች ይፈልጉታል። ቼልሲ፣ ማንቸስተር ዩናይትድ፣ ሪያል ማድሪድ የዋርተን ፈላጊ እንደሆኑ መረጃዎች እየወጡ ይገኛሉ። ሲቲ እንደምናስታውሰው በ116 ሚሊዮን ፓውንድ አንደርሰንን ማስፈረሙ ይታወሳል። አሁን ላይ ክሪስታል ፓላስ አዳም ዋርተንን ከ100 ሚሊዮን ዩሮ ባነሰ ዋጋ መሸጥ አይፈልግም። ይህንን ተከትሎ በቀጣይ ሁለቱ ቡድኖች በምን አይነት መልኩ ድርድሩን ይጨርሱታል የሚለው የሚጠበቅ ነው የሚሆነው። ቼልሲ ራፋኤል ሊያዮን ከኤሲ ሚላን ለማስፈረም ፍላጎት እንዳለው መረጃ ወጥቷል። ቼልሲዎች እንደምናስታውሰው ፔድሮ ኔቶን ለሳውዲው ክለብ አል ሂላል ለመሸጥ አሁን ላይ ከስምምነት ላይ እንደደረሱ መረጃዎች እየወጡ ይገኛሉ። ይህንን ተከትሎ የእሱ ምትክ አድርገው ከኤሲ ሚላን ራፋኤል ሊያዮን ለማስፈረም ፍላጎት እንዳላቸው መረጃዎች እየወጡ ይገኛሉ። የ27 ዓመቱ ተጫዋች ከኤሲ ሚላን ጋር ጥሩ የሚባል የውድድር ጊዜን እያሳለፈ ይገኛል። በፖርቹጋል ብሔራዊ ቡድንም ጭምር ራፋኤል ሊያዮን ተመልክተነዋልና ይህንን ፖርቹጋላዊ ተጫዋች ለማስፈረም ቼልሲዎች ፍላጎት አላቸው ተብሏል። 40 ሚሊዮን ዩሮ ለተጫዋቹ ግዢ የተጠየቀው ሂሳብ እንደሆነ የተለያዩ መረጃዎች እየጠቆሙ ይገኛሉ። ራፋኤል ሊያዮ ወደ እንግሊዝ ፕሪሚየር ሊግ መምጣት ይፈልጋል። ይህንንም ምርጫውን ደግሞ ቼልሲ ሊያደርግ እንደሚችል መረጃዎች እየወጡ ይገኛሉ። በሌላ የዝውውር መረጃ የአስቶን ቪላው ግብ ጠባቂ ኤሚሊያኖ ማርቲኔዝን ለማስፈረም ቶተናሞች ድርድር መጀመራቸውን የተመለከተ መረጃ
ወጥቷል። እንደምናስታውሰው ኤሚሊያኖ ማርቲኔዝ አምና ወደ ማንቸስተር ዩናይትድ ለማምራት እጅግ ተቃርቦ እንደነበር የሚታወስ ነው። ድርድሩ ባለቀ ሰዓት ነበር ያልተሳካው። ዩናይትዶች ሌላ ግብ ጠባቂ ማስፈረማቸውን ተከትሎ አሁን ላይ በወጡ መረጃዎች ኤሚሊያኖ ማርቲኔዝ ወደ ቶተናም የማምራቱ ጉዳይ የሚቀርለት አይመስልም። የ33 ዓመቱ አርጀንቲናዊ ግብ ጠባቂ በአሰልጣኝ ሮቤርቶ ዲዘርቤ ምርጫ ውስጥ እንዳለ መረጃዎች ወጥቷል። አስቶን ቪላ ደግሞ ጃፓናዊን ግብ ጠባቂ ሱዙኪን ማስፈረሙ የሚታወስ ነው። ሱዙኪ በቀጣይ የአስቶን ቪላ ቁጥር 1 ግብ ጠባቂ ይሆናል ተብሎ ይጠበቃል። ይህንን ተከትሎ ማርቲኔዝ ክለቡን የመልቀቁ ጉዳይ የመሰናበቱ ጉዳይ የማይቀር ነው የሚመስለው። ኤሚሊያኖ ማርቲኔዝ እጅግ አስደናቂ ግብ ጠባቂ ነው። ከአርጀንቲና ጋር የዓለም ዋንጫን ያሳካ፣ ከዛ በተጨማሪ ከአስቶን ቪላ ጋር የዩሮፓ ሊግ ዋንጫን ያሳካ፣ አስቶን ቪላ በፕሪሚየር ሊጉ ላይ ጥሩ የውድድር ጊዜን ባሳለፈባቸው ጊዜያት ሁሉ የኤሚሊያኖ ማርቲኔዝ ሚና ትልቅ እንደነበር የሚታወስ ነው። ይህንን ግብ ጠባቂ በአዲስ መልኩ እየተገነባ የሚገኘው የሮበርቶ ዲዘርቢው ቡድን ቶተናም በቀጣይ ሊያስፈርመው እንደሚችል መረጃዎች ወጥቷል። ውድ የቻናላችን ቤተሰቦች ለሰዓቱ ያዘጋጇቸው መረጃዎች የተከታተላችሁትን ይመስላል። በቀጣይም አዳዲስ ጉዳዮችን ይዤ እመለሳለሁ። ለዚህ የዩቲዩብ ገጽ አዲስ የሆናችሁ ሰብስክራይብ፣ ላይክ ማድረጋችሁን እንዳትዘነጉ። ይመቻችሁ።